አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበል በያላችሁበት የዓለም ዳርቻ። ሁላችሁንም ከልብ ነው የማመሰግነው። ለምታበረታቱኝ፣ አይዞሽ በርቺ፣ ጠንክሬ ለምትሉኝ ሁሉ ከልብ አመሰግናለሁ። የዛሬው ቪዲዮ ደግሞ ትሁት ክፍል 50 ይዤላችሁ መጥቻለሁ። ውድ ቤተሰቦች ለቤት የማድስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ነባርም የሆናችሁ ያው እንደተለመደው ላይክ፣ ሸር እያረጋችሁ ውዶቼ፣ ማሮቼ፣ ፍቅሮቼ አበረታቱኝ። ቪዲዮ እየታየልኝ አይደለም። በአላህ ክርስቲያንም በመታምኑት ይሆንባችሁ። ቪዲዮ እየታየልኝ አይደለም። አሁን ላይ ምንም ነገር እየታየ አይደለም። እዩልኝ ቪዲዮዬን እና በዛሬው ክፍል ትሁት 50 ይዤላችሁ መጥቻለሁኝ። ተከታተሉኝ። ቲና መንገድ ላይ ሰክራ ስትወላገድ አጋቹ ይዟት ነበር። ከዛ አጋቹ ሲይዛት የትሁት ፍቅረኛ እጮኛ ነበር። እሱ ይቀማውና ይዟት ወደ አንድ ክፍል ወደ አንድ ቤት ይሄዳል። ከዛ ያግታትና ያስተኛታል። እሷም ነፍሷን አታቅም፣ ሰክራለች። እዛ ቤት ባዶ ቤት ዘግቶባት ይወጣል፣ እንደተኛች ማለት ነው። ከዛ ስትነቃ የት ነው ያለሁት እንዴ? የት ነው ያለሁት? ቦርሳዬ፣ ስልኬስ እያለ በጣም ትደናበር ጀመር። ከዛም በኋላ በራፉን ከፍታ ልትወጣ ስትል የትሁት እጮኛ ይደርስባታል። እንዴ ወዴት ልትሄጂ ነው ብሎ ሲጠይቃት፣ እንዴ አንተ ማነህ? ማነህ አንተ? የት ነኝ እያለ ትጮኻለች። ዝም በይ እባክሽ፣ አርፈሽ ተቀመጭ፣ የትም አትሄጂም፣ አርፈሽ ተቀመጭ ብሎ ይጮህባታል፣ ይዝትባታል። ከዛም በመረጋጋት እባክሽ አሁን ልረፍበት፣ ቤቴን ደግሞ እንደዚህ አመነቃቀርሽ መውጣት የለም፣ ቤቴን አነጣጥፌ፣ እንደዚህ የተዝረከረከ ነገር አይመቸኝም ይላታል። ከዛም በኋላ እሷም ዝም ብላ ቁጭ ትልና እሱ ጋደም ይላል። እንቅልፍ ሻለብ ያደረገው ይመስላትና እሷ ደግሞ ልታመልጥ ስትል ይነቃባታል። ሲነቃ ቁጭታል ተመልሳ። ከዛ በኋላ ስልኩን እየነካካ ዞር ባለበት የሆነ የቢራ ጠርሙስ ታነሳና ልትመታው ስትል ዞር ይልባታል። አየሽ ምናምን ብሎ ያናገራታል። ከዛ በኋላ ትሁት በጧት ትነሳና ወደ አባባ ባሉበት መቀመጫ ትሄድና ትሁቴ እንዴት አደርሽ ይሏታል። አባባ እንዴት አደርክ አባዬ ትለዋለች። ምን ሆነሽ ነው በጧቱ? ትክክል አይደለሽም፣ በጧቱ ምን ሆነሽ ነው የተነሳሽው ሲላት፣ አባዬ ቲና እኮ ቤት አላደረችም ብላ ትለዋለች። እና ምን ተፈጠረ? ምን ችግር አለው ታዲያ? ምን ቸገረሽ? የትም ብታድር። አባባም ትሁቴ እናንቺ ምን አስጨነቀሽ? የትም ብታድር ብሎ ሲላት፣ ከዛ ትሁቴም አይ አባባ ቲና እኮ ከውጭ አድራ አታውቅም ትለዋለች። አይ አባባ ሰሞኑን ያ የሰማይ ስባር የሚያህል ሰውዬ ሲያስፈራራትና ሲዝትባት ነበር ትለዋለች። አባባ ትሁቴ ቢሆንም እሷ ራሷ በገዛ ገንዘቧ የሚያጠፋትን ሰው እንደ ቀጠረሽ ታውቂያለሽ አይደል ትሁቴ ይላታል። እሱማ ልክ ነህ አባዬ፣ ግን ዝም ብለን ማየት አለብን ትለዋለች። የኔ ልጅ ይላታል። ጉድጓዱን በጥልቀት አትቆፍረው፣ ምናልባት ያንተ መግቢያ ይሆናል ይላታል። ቲና የራሷን ጉድጓድ የቆፈረችው ራሷ ነች። ታዲያ እሷን ፍለጋ እንሂድ ትሁቴ ብሎ ይነግራታል። ትሁቴም እሺ በቃ አባዬ ትለዋለች። የኔ ልጅ አታስቢ፣ ቲና በጣም ብልጥ ናት ይላታል። ከገባችበት ጉድጓድ እንዴት መውጣት እንደምትችል እሷ ታውቃለች ይላታል። ከዛ መንገድ ላይ ኤዱና ዳኒ ይገናኛሉ። ባክሽ ኤዱ አናግረኝ አንድ ጊዜ፣ ቆሜ እየጠበኩሽ አይደል እንዴ ብሎ ሲጠይቃት፣ አትንካኝ ባክህ ልሂድበት፣ ለምን ትከታተለኛለህ ትለዋለች። ዳኒ እኔ አንተን ማናገር አልፈልግም፣ ሴት ነኝ፣ ከአንድም 2 ጊዜ ሰባብረኸኛል ትለዋለች። ብዙም ሰጠህ እድል የለኝም ትለዋለች። እዚህ አንተን ይቅር ስል የምኖርበት ጊዜ የለኝም፣ ስለዚህ አንተን ይቅር እምልበት ጊዜ የለኝም ብላ ታሰናብተዋለች። እሱም ሊፋታት አልቻለም። ኤዱ ባክሽን በትናንት ማንነቴ ስተቴ ልትረጅኝ እንዳትሞክሪ ይላታል። እኔ አሁን አዲስ ሰው ሆኛለሁ፣ ይቅር በይኝ ባክሽ
እያለ ይማጸናታል። ፍቅርንም ቢሆን ያወቅኩት ባንቺ ነው። ከካሌብ ጋር ኤዱ ደግሞ ከካሌብ ጋር ፊት ለፊት እየሆነ የነበረውን ነገር ታስታውሳለህ አይደል ስትለው ኤዱ ባክሽን እንዳጨርሽው ይላታል። እኔ እውነት ነው ብዬ ያላመንኩትን ነገር እውነት ነው ብለሽ ልታሳምኝም እንዳትሞክሪ ይላታል። እኔ በጣም እጎዳለሁ ይላታል። እሷም ዳኒ ይሄን የልብ ብረት ይመስልሃል ትለዋለይ። ንገረኛ ትሰማኛለህ? ከዛች አረመኔ ጋር ሆነ ስንት ጊዜ እንዳቆሰልከኝ ታውቀዋለህ ትለዋለይ። አሁን ባንተ ሲሆን ህመሙ ገባህ አይደል ትለዋለይ። እባክሽን ኤዱዬ ይቅርታ አድርግልኝ እባክሽን እያለ ይማጸናታል። አሁን ምንም አታደርጊ እባክሽን መለወጤን የማሳይበት ጊዜ ደርሷል ይላታል። እናም አንድ እድል ስጭኝ ይላታል። አንድ እድልም እኮ ሲደጋገም ያስጠላል ትለዋለይ። ከሚገባ በላይ እድል ሰጥቼ ነበር አለችው። አሁን ግን ተወኝ እባክህ ተወኝ ከካሌብ ጋር ጀምሬያለሁ ትለዋለይ። እሱም በጣም ይበሳጭና ልቡ ይሰበራል። አይ ዳኒ ግን በጣም ነው የሚያፈቅራት፣ በጣም ይወዳታል። እንደዚህ ለገንዘብ ብሎ የሚወዳትን ፍቅረኛ ማጣት ማለት የሚወዱትን ማጣት ማለት በጣም የልብ ስብራት ነው። አይሆንም ኤዶ እባክሽን አታድርጊው ይላታል። እሷም የፍቹን ወረቀት ነው የምጠብቀው ትለዋለች። እናም አንዳንድ ማርፈድ ዋጋ ያስከፍላል ትለዋለች። ከአንድ ድል በኋላ መታረም ነበረብህ፣ አንተ ግን በጣም አርፈድሃል ትለዋለች። መልካም ህይወት ዳንኤል ብላው ትሄዳለች። እሱም በጣም ይናደድና ድርቅ ብሎ ይቀራል። እናም ኤዱ ብቻዋን ማውራት ጀመረች። ዳኒ አንተነህ በተደጋጋሚ ልቤን የሰበርከው እና ካሁን በኋላ አንተን ይቅር የሚልበት አንድም ልብ የለኝ ትላለች። እየወደድኩና እያፈቀርኩ እርቅሃለሁ ትላለች። ሌላ ህይወት መጀመር አለብኝ እያሌ ለብቻዋ ራሷን ታማከራለች። አይ ኤዱ ፍቅር እኮ አለባት ግን በቃ አንተን ከልቤ ውስጥ ቀብሬ ያለሁ ትለዋለች። ብቻዋን እያወራች ነው። ዳኒ እኔ ለአንተ ካሁን በኋላ ዋጋ መክፈል ያለብኝ አይመስለኝም እያለ ታመነታታለች። የማይለወጥ ሰው ለመለወጥ ትርፉ መጋጋጥ ነው እያለ ለብቻዋ ታወራለች። እኔ ደግሞ መቁሰል በቃኝ አሁን እያለ ለብቻዋ ታወራ ጀመር። ከዛም ትሁቴ ወደ ሱቅ ስትሄድ የድሮ እጮኛዋ ፍቅረኛዋ ማለት የአያትና ፎቶግራፏን ይዞ እያፈላልጋን ነበር። እሷን በርቀት ስታየው እሱም በርቀት ሲያያት ፎቶዋን ሲያስተያይ እሷ መሆኗን ሲያውቅ እሷም ስታየው ወደ ቤት ሩጣ ትገባለች። በድንጋጤ ትገባለች። እሱም ፎቶዋን አስተያይቶ ይመለሳል። ትሁቴም በድንጋጤ እየበረረች በጣም በኃይል እየሮጠች ወደ ቤት ትገባና በድንጋጤ ቁጭ ትላለች። መቀመጫ ክፍል ገብታ እና የምትይዘው የምትጨብጠው ይጠፋታል። ወይኔ ቆይ እንዴት ሊመጣ ቻለ እያለኝ በጣም በድንጋጤ ታወራለች። ከዛም በመርበትበት ለእህቷ ትደውልና እህቴ መጥቷል እኮ እንዴት ሊመጣ ቻለ? እሱ እኮ መጥቷል እያለኝ ትጠይቃታለች። መጥቷል እኮ እንደገና ህይወቴን ሊያጨልምብኝ ነው። እንዴት ብሎ ሊያገኘኝ ቻለ? ከየት አገኘኝ እያለኝ በጣም ትርበተበታለች እህቷ ጋር እያወራች። ከዛም ስልክ እያወራች እንዳለ እህቷ ጋር አባባ ሲገቡ በጣም በድንጋጤ ትቆማለች። ትሁቴ እዚህ ሆነሽ ነው እንደ የጠራዎች ያልሰማሽኝ ብሎ ሲላት በጣም እየተርበተበተች እንዴ ትሁቴ ምን ሆነሽ ነው? ምን ገጠመሽ? ምን ሆነሽ ነው እያሉ እሳቸውም ያፋጧታል። ወዲያው በሩ ተቆረቆረ። አባባም እንዴ ትሁቴ ማን ነው የሚያኳኳው? ለምን እስከ ዛሬ ከፍተው ነው የሚገቡት የቤት ሰው ከሆነ ግን አዲስ ሰው ስለሆነ በሩ ተንኳኳ። ሲንኳኳ እሷም በጣም ደነገጠች። አባባም ማን ነው የሚያኳኳው እንዴ? ለምንድን ነውስ እንደዚህ የምትሆኚው? ለምንድን ነው የምትርበተበችው? ይላታል። እሷም እየደነገጠች የተርበተበች አባዬ ዝም በላ አትጮህ፣ ዝም በላ አንድ ጊዜ ስትለው እንዴ ብሎ እሳቸውን በሩ ሊከፍቱ ይነሳሉ። ከዛም ዳኒና ካሌብ ውጭ ይገናኙና ሻይ እየጠጡ ዳኒ እንዴት ነህ ይለዋል። ደህና ነኝ ካሌብ እያየኝ ደህና ነኝ ይለዋል። እሱም በመበሳጨት ምን ሆና ነው ዳኒ? ምን ሆና ነው አልገባኝም፣ ምን ሆና ነው ይለዋል። ካሌብ ምን ሆነ ያልገባህ ብሎ ይመልስለታል።
ካሌብም ዳኒም በጣም ደህና ነኝ፣ በጣም ደህና እንደሆንም ስለረዳኝ አመሰግናለሁ ይለዋል በብስጭት። ካሌብ የሚናደድና እባክህ ዳኒ ቅኔ መዝረፍን ትተህ በትክክል የምትናገረው ነገር ካለ ተናገር ይለዋል። እንዴ ካሌብ የሰው ፍቅርና የሰው ልብ ከመዝረፍ ቅኔ መዝረፍ አይሻልም ይለዋል። ካሌብም ያሉሽን ባልሰማሽ ገበያ ባልወጣሽ ብሎ ተረተበት። ካሌብም አይደል ዳኒም አይደል እየተረትክ መሆኑ ነው ሲለው ምን ላድርግ ዳኒ ይለዋል። ምን ላድርግ ማላውቀውን ስም ስትሰጠኝ ሲለው ይኸውልህ ካሌብ አሁን ቃል እንደምንመላለስ አይደለም የጠራው ይለዋል። አይ ይህማ ያው አንተ ጀመርከው እንጂ መናገር የፈለግከውን ነገር ቶሎ ብትናገር ደስ ይለኛል ብሎ ይመልስለታል ካሌብ። ዳኒም እባክህን ካሌብ ቅጣትም ከሆነ በሌላ ነገር ቅጣኝ እባክህን ይለዋል። ትክክል አጥፍቻለሁ፣ ግን እንደዚህ ልቤን አትስበረው ይለዋል። ካሌብ አንተም ደፍረህ ስለ ልብ መስበር ታወራለህ? ልብ አለህ ይለዋል። ዳኒም አዎ ካሌብ ማውራት ትችላለሁ፣ እኔ እኮ ኤዱን በጣም ነው ማፈቅራት ይለዋል። እሷን ካገኘው ጊዜ ነው እንደዚህ ደስተኛ የሆንኩት ብሎ ይመልስለታል። ካሌብም ትሰማኛለህ ዳኒ፣ ኤደንን በደንብ የምታፈቅራት ከሆነ ራስህን ቀይር ብሎ ይመልስለታል። ዳኒም እባክህን ካሌብ ይህንን የደስታ ዓለም አትንቀኝ፣ አትጥነቀኝ፣ አትንጠቀኝ ብሎ ይመልስለታል። በፈለግከው ነገር ልትቀጣይ ትችላለህ፣ ግን ኤዱን በህይወት እያለሁ አትንጠቀኝ ይለዋል። አንተ ብቻ እሷን በመንጠቅ አትቅጣኝ እባክህ እያለ ይማጸነዋል። ግን ካሌብ እውነት ነው ከኤዱ ጋር ፍቅር ጀምራቸዋል ብሎ ይጠይቀዋል። ካሌብም መመለስ አልፈለገም። በቃ ዳኒ እኔ መሄድ አለብኝ ብሎ ይነሳል። እሺ ካሌብ መልስልኛ ቃሌን እውነት ነው ብሎ ይጠይቀዋል። ትሰማኛለህ ዳኒ እሱን ተውና ራስን ለመቀየር ሞክር ይለዋል። ከዛ አባባሚያ የተቆረቆረው በር የሆነ ከወደ ውጭ መጣቃ ነበር። በልጄ እሱ ጋር አስቀምጠው ብሎ ይመለስና ትሁትም ተነስታ ጥላቸው ልትወጣ ስትል ምን ነው ትሁቴ ምን ሆነሽ እንድነገጥሽው ምናምን ብሎ ሲጠይቃት አይ ምንም አባባ ምንም አልሆንኩም ምንም እየተርበተበተች ምን ነው የኔ ልጅ በቲና ጉዳይ ነው እንደዚህ ሆንሽው ብሎ ሲጠይቃት አይ አባዬ አይደለም እየተርበተበተች እኔ እኮ አባዬ ማንንም አልፈራሁም ያው ድንገት በሩ ሲንኳኳ ጊዜ ነው ትለዋለች። ያ የሰማይ ሲባሪ የሚያክል ሰውዬ እንዳይሆን ብዬ ፈርቼ ነው እንጂ አልፈራሁም እኮ ትለዋለች። አባባም አብሽሬ አይዞሽ የኔ ልጅ ቤት ድረስ መጥቶማ እንዳያስፈራራን ማን ይፈቅድለታል? ህግ ያለበት ሀገር እኮ ነው ያለ ነው ይላታል። ከዛም የትሁት እጮኛ ያን ፎቶግራፍ ይዞ ይሄድና ቲና ጋር ቲናን ያፋጥጣታል። ፎቶግራፍ ያሳያትና ይችን ልጅ በእጅ ካስገባሽልኝ እለቅሻለሁ ብሎ ይላታል። ቲና ታደርገዋለች አታደርገውም አይባልም። ስለዚህ ቲና ታስብበታለች። እና ውድ ቤተሰቦች የዛሬው ቪዲዮ እዚህ ላይ ያበቃል።